ሐናና ኢያቄምንም ስናይ በእግዚአብሔር ፊት ጻድቃን ነበሩ ተብሎ የገለላቸው በጣም ቅዱሳን አባቶችና እናቶቻችን ናቸው። እና እመቤታችን ከነኚህ ደጋግ እናትና አባት ወይም ደጋግ ሰዎች ነው የተገኘ። ለዚህ ነው አባ ሕርያቆስ ኦ ድንግል አኮ በፍትወት ዘተጸነስኪ ያለ። እመቤታችን በኃጢአት የተጸነሽ አይደለሽም አለ። ኋላ ወረድ ይላል። በዚህ በተለይ በሰሞኑ የእመቤታችን የቅድስት ድንግል ማርያም ቅዳሴ ማርያም ነው የሚቀደሰው ታውቃላችሁ። ከዛ ሲለይም ቀድሞ የሚወለዱት በኃጢአት በፍትወት ወይም ደግሞ በኃጢአት ነበር። የውርስ ኃጢአት ይተላለፍባቸው ነበር። እመቤታችን ኤክሰፕሽን ማለት ከእመቤታችን በቀር ተብሎ የሚነገርላት ነው። እመቤታችን ምንም ኃጢአት፣ ጉድፍ፣ በደል የሌለባት ንጽሕት ዘር ነው። አባታችን ቅዱስ ኤፍሬም ራሱ እንደተናገረው እግዚአብሔር አምላክ ዘርን ባያስቀርልን ኖሮ እንደ ሰዶም እንደ ጎመራ በሆነ በጠፋ ነው። አባ ሕርያቆስ በደንብ ያወሳታል። ሰምታችሁ ከሆነ ጎሳ ልብየ ቃለ ሰናይ ወአናይ ድሃ ለማርያም ማለት ልቤ በጎ ነገርን አወጣ፣ ልቤ በጎ ነገርን አወጣ፣ በኃጢአት ጸነሰችኝ፣ እኔም በኃጢአት ተወለድኩ ሲል ምን ለማለት ነው? እንግዲህ ቀድሞ ይወለዱ የነበሩ እነ አብርሃም እነ ይስሐቅ የትኛውም ደጋጋ አባቶቻችን ምንም ጽድቅ ቢሰሩ ከአዳም የመጣው ውርስ ኃጢአት ስለሚያገኛቸው ወደ ሲኦል ነበር የሚወርዱት። ሰላም፣ እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። እንግዲህ አሁን ያለንበት ወቅት ያው የእመቤታችን የቅድስት ድንግል ማርያም የፍልሰታ ጾም ላይ ነው፣ የሱባኤ ወቅት ስለሆነ ዛሬ እንግዲህ በአንድ ርዕሰ ጉዳይ አብረን የምንነጋገርበትን አንድ ርዕሰ ጉዳይ ይዤ መጥቻለሁ። እንግዲህ ነሐሴ 7ን ስናስብ ጽንሰታ ለማርያም ተብሎ ቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያናችን ይከበራል እና ከዛ ጋር ተያይዞ እንግዲህ ጽንሰታ ለማርያም ምን ማለት ነው፣ እንደገና ደግሞ እመቤታችን መቼ ነው የተጸነሰችው የሚለውንም አበይት ነገሮች፣ እንደገና ደግሞ የእመቤታችን ወላጆች ኢያቄም፣ ሐና በጣም ድንቅ ወላጆች ናቸው። ስለነኚህ ወላጆችም የምነግራችሁ ነገር አለ። እንደገና ደግሞ በተለይ ልጆቻቸውን እንዴት ባለ ነገር ማሳደግ እንደሚገባቸው በዚህ ቪዲዮ የሚመክረን ነገር አለና በመጀመሪያ ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ዩቲዩብ ያው የዩቲዩብ አናሊስት መቀየሩን እንግዲህ ታውቃላችሁና እይታ እንዲኖረው ሰብስክራይብ ማድረግ አትርሱ። የእግዚአብሔር ቤተሰቦች ዛሬ የምንመለከተው ዛሬ የምንወያይበት ዛሬ የምንቃኘው ርዕሰ ጉዳይ ጽንሰታ ለማርያም ነው። እንግዲህ የእመቤታችን ቅድስት ድንግል ማርያም ስትነሳ ልጇ ወዳጇ ኢየሱስ ክርስቶስ አብሮ መነሳቱ አይቀርም። ምክንያቱም እናቱን አንስተን እሱን መተው አንችልም። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ጌታችን መድኃኒታችን ኢየሱስ ክርስቶስን እናነጥሎ መናገር በተለይ ከእናቱ ወላዲተ አምላክ ቅድስት ድንግል ማርያም ለይቶ መጥራት በጣም ስተት ነው። ምክንያቱም እናቱ ባለችበት እርሱ በዚያ አለ፣ እሱ ባለበት ደግሞ እመቤታችን አለችና ይህንን ነገር በደንብ ልናውቅ ይገባል ክርስቲያኖች። ዛሬ ጽንሰታ ለማርያም እስቲ መጀመሪያ የእመቤታችን የቅድስት ድንግል ማርያምን የቅዳሴዋን ስርዓት የደረሰው አባታችንን አባ ሕርያቆስ ከተናገረው አንድ ነገር ኦ ድንግል አኮ በፍትወት ደነሲ ዘተጸነስኪ አላ በሩካቤ ዘበህግ እምሃና ወኢያቄም ተወለድኪ ይልና ድንግል ሆይ በኃጢአት ፍትወት የተጸነስሽ አይደለሽም፣ ይልቁን ይላል ግቦነ ሩካቤ ከሐና ከኢያቄም ተወለድሽ እንጂ ይላል። እና እመቤታችን ቅድስት ድንግል ማርያም አባታችን አባ ሕርያቆስ ይህንን ነገር የተናገረው ኦ ድንግል አኮ በፍትወት ዘተጸነስኪ ያለው በኃጢአት ቅዱስ ዳዊት እዚህ ጋር ምን ይላል? የታላቅ የሆነ የቤተክርስቲያናችን መሰረትና የነገረ ማርያም ወይም ደግሞ ሜሮሎጂ የሆነ ትልቅ ትምህርት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሜሮሎጂ የሚባል ትምህርት አለ፣ በተለይ የነገረ ማርያም ማለት ነው። ክርስቶሎጂ ደግሞ የነገረ ክርስቶስ ነው እንደምናውቀውና ይህ ደግሞ እመቤታችን ቅድስት ድንግል ማርያም የእርሷን ክብር የሚያወሳ በተለይ አባታችን አባ ሕርያቆስ ጸጋ ይበዛለት ምስጋናዋን እንደ ልብስ ተጎናጽፎት የሚኖር ደገኛ አባት ነውና የአባታችን ነው እንግዲህ ኦ ድንግል ብሎ የተናገረውና እመቤታችን ቅድስት ድንግል ማርያም በኃጢአት የተጸነስሽ አይደለሽም ያለው እናትና አባቷ ኢያቄምና ሐና በቅድስና በንጽህና ይኖሩ የነበሩ በዕብራውያን ዘንድ መካከል በጣም ተወዳጅና እንዲሁ መጽሐፍ ቅዱስ ምን ይላቸዋል? ከሀብታቸው ብዛት የተነሳ ከንብረታቸው መብዛት የተነሳ እግዚአብሔር አምላክን የሚፈሩ ወላጆች ነበሯቸው እና ሐናና ኢያቄምንም ስናይ በእግዚአብሔር ፊት ጻድቃን ነበሩ ተብሎ የተነገረላቸው በጣም ቅዱሳን አባቶችና እናቶቻችን ናቸው። እና እመቤታችን ከነኚህ ደጋግ እናትና አባት ወይም ደጋግ ሰዎች ነው የተገኘችው።
ለዚህ ነው አባ ሕርያቆስ ኦ ድንግል አኮ በፍትወት ዘተጸነስኪ ያለ እመቤታችን በኃጢአት የተጸነሽ አይደለሽም አለ። ኋላ ወረድ ይላል። በዚህ በተለይ በሰሞኑ የእመቤታችን የቅድስት ድንግል ማርያም የቅዳሴ ማርያም ነው የሚቀደሰው። ታውቃለ አባ ሕርያቆስ በደንብ ያወሳታችሁ ከሆነ ጎሳ ልብየ ቃለ ሰናይ ወአና ይድሃ ለማርያም ማለት ልቤ በጎ ነገርን አወጣ እኔስ የድንግል ማርያምን የእመቤታችንን ቅዳሴዋን እናገራለሁ ይላል። በማብዛት አይደለም በማሳነስ ነው እንጂ እና በጣም እያለ ይወርድና ይህንን በሕግ በሆነ በሩካቤ ከሐናና ኢያቄም ተገኘ ሲል እንግዲህ ይህንን ሲናገር የሰው ልጅ ሁሉ በውርስ ኃጢአት ተይዞ እንደነበረ ይታወቃል። በተለይ 5500 ዘመን በጣም የመከራ የስደት የጉስቁልና በተለይ አዳም ባህሪውን ተጎሳቅሎ ወድቆ የነበረበት ዘመን እንደምናውቀውና የሰው ልጅ በቃ ከክብሩ ወርዶ ተዋርዶ ተንቆ በእግረ አጋንንት ሲረገጥ የነበረበት ዘመን እና እመቤታችን ቅድስት ድንግል ማርያም ለመወለዷ ትልቁ ምክንያት እኮ ይሄ ነው። እመቤታችን በንጽህና በቅድስና ካጌጡ ከኢያቄም ከሐና በንጽህና የተገኘች በስዕለት በብፅዓት የተገኘች ልጅ ናት እና አባ ሕርያቆስም ሲናገር በንጽህና የተወለደች መሆኗን ሲናገር ነው ኦ ድንግል ያለው እና የሰው ልጅ መፈጠር በራሱ የኃጢአት ውጤት አይደለም። የሚወለዱት በኃጢአት በፍትወት ወይም ደግሞ በኃጢአት ነበረ። የውርስ ኃጢአት ይተላለፍባቸው ነበረ። እመቤታችንን ግን ከዚህ ሲለይ ነው አባ ሕርያቆስ እንግዲህ እመቤታችን ቅድስት ድንግል ማርያም ከእናቷ ከቅድስት ሐና ከአባቷ ቅድስት ኢያቄም ነሐሴ 7 ነው የተጸነሰችው። ስለዚህ በአዳም በሔዋን ውድቀት የመጣውን የሰው ልጅ ተፈጥሮ በፍትወት ወይም በስጋ የኃጢአት ፍላጎት ስሜት የተጠላለፈ ነበረ። ታዲያ አባ ሕርያቆስ የሚናገረው እመቤታችን ከዚህ የተለየች መሆኗን ለማሳየት ነው። ቅድም እንደነገርኳችሁ እመቤታችን ከዚህ ሐሳብ ከዚህ ነገር የጸዳች መሆኗን ሲናገር ነው። እርሷ የዓለም ሁሉ መዳኛ የሆነ አምላክ መድኃኒታችን ኢየሱስ ክርስቶስን ለመውለዷ ወይም ደግሞ ለመሸከሟ አንድም መንፈስ ቅዱስ ጠብቋታል፣ ለአንድም ደግሞ እመቤታችን ራሷን ንጽሕት ሆና ተጠብቃ የኖረች ናት። እንግዲህ ገና ከእመቤታችን ከቅድስት ድንግል ማርያም ጽንሰት ጀምሮ ስናይ መንፈስ ቅዱስ እምከርሰ እማ ነው የሚለው። መንፈስ ቅዱስ በማኅፀን ሳለች ራሱ ጠብቋታል። ነገር ግን ያ የውርስ ኃጢአት እንዳያልፍ እንዳይተላለፍ ወደ እመቤታችን እንዳይመጣ ማለት። ነገር ግን እመቤታችን ከተወለደች በኋላ በተለይ አሁን በዚህ ዘመን የእመቤታችን የውርስ ኃጢአት አለባት፣ ጥንተ አብሶ አለባት የሚሉ አሉ። በፍጹም ይህ ለእመቤታችን የሚነገር የሰራሁላችሁ ቪዲዮ ላይ እመቤታችን ኤክሰፕሽን ናት ማለት ከእመቤታችን በቀር ተብሎ የሚነገር እመቤታችን ምንም ኃጢአት፣ ጉድፍ፣ በደል የሌለባት ንጽሕት ዘር። አባታችን ቅዱስ ኤፍሬም ራሱ እንደተናገረው እግዚአብሔር አምላክ ዘርን ባያስቀርልን ኖሮ እንደ ሰዶም እንደ ጎመራ በሆንን በጠፋን ነበር ተብሏል። ስለዚህ እመቤታችን አንድ የቀረችን ዘር ናት ማለት ንጽሕት ዘር፣ ቅድስት ዘር፣ ምንም እንከን የሌለባት ማለት። ሶሎሞንም ተናግሮላታል እኮ አይደል? ናት ለእናቷ ለአባቷ አንዲት ናት። አንዲት የተባለች እኮ እመቤታችን ብቻ ነው። ስለዚህ እመቤታችን በሩካቤ ዘበሕግ በሕግ በሆነ በሩካቤ ከሐና ከኢያቄም የተወለደች ናት ማለት ነው። ስለዚህ ሊቁ አባ ሕርያቆስ ሲናገር በጸሎት በስዕለት በቅድስና የበቁ ወላጆቿ ኢያቄምና ሐና መገኘቷ ለማጠየቅ ነው ኦ ድንግል ብሎ አባ ሕርያቆስ ያነሳውና ምን ይሉታል የሚለውን ቅዱስ ዳዊት በመዝሙር 50 ከቁጥር 5 ላይ እነሆ በአመፃ ተጸነሱ እናቴም በአመፃ ወለደችኝ ይላል። ቅዱስ ዳዊት እንግዲህ እመቤታችን ከመወለዷ ከስንት ዓመት በፊት አስቀድሞ የተናገረው ትንቢት ነው። ነገር ግን እመቤታችን ከዚህ ከውርስ ኃጢአት ከበደል ፍጹም የነጻች መሆኗን ሲያሳይ ይወለዱ የነበሩ እነ አብርሃም እነ ይስሐቅ የትኛውም ደጋጋ አባቶቻችን ምንም ጽድቅ ቢሰሩ ከአዳም የመጣው ውርስ ኃጢአት ስለሚያገኛቸው ወደ ሲኦል ነበር የሚወርዱት። ክርስቶስ ኢየሱስ አምላካችን ተወልዶ ዓለምን ለማዳን ተሰቅሎ ቤዛ እስከሆነበት በትንሣኤው ሞታችንን አጥፍቶ በሲኦል ያሉ ነፍሳትን በርብሮ መቃብርን ባዶ አድርጎ ሲኦልን ባዶ አድርጓል ለሲኦል እስኪዘመድ ድረስ ማለት ነውና ያንን ሁሉ ነገር እስኪያደርግ ድረስ ሞት የሰው ልጅ እየገዛ የሲኦል ባርነት ያደርግ ነበር። ያ የውርስ ኃጢአት ማንንም ሁሉም ከልጅ ልጅ ይዋረሳል። ከአባት ከእናት ሊወረሱ እስከ ልጅ ልጅ ይዋረስ ይወርድ ነበር። በእመቤታችን ላይ ግን አልደረሰም። በፍጹም አልመጣም። የተደረገ ቅድመ ሁኔታ ነው። ለምሳሌ
እግዚአብሔር ማደሪያውን ቀደሰ፣ ልዑል ማደሪያውን ቀደሰ ብሎ በዚህ መዝሙረኛው ቅዱስ ዳዊት በመዝሙር 55 ከቁጥር 4 ላይ አምላክ የሚያድርበትን ማኅፀን ንጹሕ መሆኑ ነበረበትና ለዛ ለተቀደሰ ለተከበረ ወላጆቿ የተገኘች ፍሬ እመቤታችን ቅድስት ድንግል ማርያም ስለሆነች አምላክ ደግሞ ንጹሕ ነው እና ንጹሕ ማደሪያ ይፈልጋል። ስለዚህ ያለ ማደሪያ ለመሆን ከጅማሬው ከጽንሰቷ ጀምሮ በመንፈስ ቅዱስ ተዘጋጅታለች እመቤታችን። በጣም ልዩ የሚያደርገው ያ ነው። እመቤታችን ገና ከእናቷ ማኅፀን እምከርሰ እማ አቀባ እመቤታችን በመንፈስ ቅዱስ ተጠብቃ የኖረች ድግ እናት ናት። ያ ማለት ግን እመቤታችን በራሷ በሕይወቷ ራሷ የተዘጋጀች ናት ለመንፈስ ቅዱስ ማደሪያነት አምላክን ለመሸከም ለመውለድ። እንዴ እናስታውስ እስቲ እመቤታችን በዚህ በኢሳይያስ ምዕራፍ 7 ከቁጥር 14 ላይ በጣም የሚያስደንቅ ቃል አለ። ድንግል በድንግልና ጸንሳለች፣ በድንግልና ትወልዳለች፣ ስሙንም አማኑኤል ትለዋለች የሚለውን እመቤታችን እኮ አንብበዋለች። ከዛ ምንድን ነው ያለችው? እነሆ ከዚች ዘመን ደርሼ ውሃ ቀድቼ መጋረጃ ሰፍቼ ምነው ባገለገልኳት። በጣም የሚገርመው ነገር እመቤታችን እኔ እናት ልሁናት ብላ አልተመኘችም። የዚህ ልጅ እናት ልሁን ብላ ሳይሆን በዘመኗ ደርሼ ውሃ ቀድቼ በቃ ባገለገልኳት ብላ ነው የተመኘችው። እመቤታችን የልቧን ቅንነት፣ ንጽህና፣ ቅድስና፣ የሕይወቷን ዝግጅት እግዚአብሔር መንፈስ ቅዱስ ያውቃል። ለዛ ነው አምላክን ለመሸከም የበቃች ሆና የተገኘችው ራሷም ዝግጁ ስለሆነች ነው። እግዚአብሔር አምላክ በተለይ በዚህ ዘመን ቅድስና ላጣን በእውነት የእመቤታችንን ጽንሰት ስናስብ እኮ በጣም ቀላል ነገር አይደለም። አብርሃም ተስፋ ያደርግ የነበረው ያዕቆብ፣ እነ ኢሳይያስ፣ ደጋጋ አባቶቻችን፣ እነ ቅዱስ ዳዊት፣ የተለያዩ ቅዱሳን አባቶቻችን ተስፋ ሲያደርጉ የነበረውን የድህነት መንገድ በእመቤታችን የተወጣ ነው። የእመቤታችን ጽንሰት ልዩ ነው። እመቤታችን ባትጸንስ ባትወለድ የዚህ ዓለም መደብ ከንቱ ሆኖ ነበር። ምክንያቱም እመቤታችን ባትወለድ፣ እመቤታችን ደግሞ ባትዘጋጅ፣ ለአምላክ ማደሪያነት ባትመረጥ፣ ራሷም የተዘጋጀች እንደመሆኑ መጠን አምላክን ለመሸከም ንጹሕ የሆነ ማደሪያ ያስፈልጋል። ምክንያቱም እግዚአብሔር የሚያድረው ንጹሕ በሆነ አካል ላይ፣ ንጹሕ በሆነ ማንነት ሰውነት ላይ ነው። ምክንያቱም እኔ ቅዱስ ነኝና እናንተ ቅዱሳን ሁኑ ብሎ የተናገረ እግዚአብሔር ቅዱስ መሆን አለበት። ለዛ ደግሞ እመቤታችን ከእናቷ ከቅድስት ሐና ከአባቷ ከኢያቄም ጀምሮ ብናይ እንኳን ራሳቸውን በሱባዔ የገዙ በጸሎት የለመኑ የተለማመጡ ናቸው። ልጅ ከሰጠኝ አሳልፌ እሰጣለሁ ብለው የተመኙ ናቸው። እንደዚህ ልጄን በማኅፀን ውሃ ሆኖ በቀረ ብለው አይደለም። አንዳንድ በጣም ደካማ እናቶች አሉ። እግዚአብሔር በሚያውቀው ልጅ እግዚአብሔር ቢሰጠኝ ብለው ይመኛሉ። ነገር ግን እግዚአብሔር ልጅ ከሰጣቸው በኋላ መልሰው የሰጣቸውን ልጅ በሰጣቸው እግዚአብሔር ያማራሉ። ለምን? ምክንያቱም አስቀድመን ነው አይደለ? መጠየቅም ካለብን የእኛ ዝግጅት ያስፈልጋል። እግዚአብሔር ደግሞ ቀሪውን እንዲሞላው በጸሎት በሱባዔ ራስን በማዘጋጀት ሊሆን ይገባል። ያ ማለት ልጅ ስጠኝ ከማለት በፊት ለልጅ የሚሆነው ሰብዕና፣ ማንነት፣ ሕይወት ሊኖረን ይገባል ማለት። ምክንያቱም ያንን ነገር ለመሸከም የሚያስችል ማንነት ሳይኖረን ልጅ ብንጠይቅ በጎ ነገሮችን መመኘት መልካም ነው። ነገር ግን ኢያቄምና ሐናን ብናያቸው ለአንተ ያልሆነ ከሆነ በማኅፀንህ ዝጋው ነው። የቀደሙ አባቶቻችን እናቶቻችን ቅዱሳን አንስት የሚመኙ የነበረው ይጠይቁ የነበረው ክርስቲያኖች ከዚህ ምን እንማራለን የሚለውን ነገር ለማምጣት እንግዲህ ኢያቄምና ሐና በጣም ንጹሐን ነበሩ፣ ቅዱሳን፣ መጽሐፍ ቅዱስ የመሰከረላቸው ናቸው። እኔ ብያቸው አይደለም፣ መጽሐፍ ቅዱስ ራሱ ይናገራል። በእግዚአብሔር ፊት ጻድቅ ነበሩ። በነገራችን ላይ እመቤታችን ቅድስት ድንግል ማርያም ከመጸነሷ በፊት እንግዲህ ሐናና ኢያቄም ራእይ አይተዋል። ሁለቱም በአንድ ቀን ያዩ፣ ሁለቱም ተነጋግረዋል። ሐና ሌሊት በሕልሟ ያየችው ለኢያቄም ነገረችው። ኢያቄምም ደግሞ በተመሳሳይ እንዴኔም እኮ ይሄን አይቻለሁ ብሎ ለሐና ነገራት። ይህ ነገርማ በጎ የሆነው ነገር ከሆነ እግዚአብሔር እንዲያመላክተን ሱባዔ ይዘውበታል። ላዩት ነገር ወዲያው ቅድሚያ ወሬ አላወሩም። ለሰፈር ሄደው የእኛ እኮ ቀላል ሰዎች መስለናቸዋል እንደ እያሉ ሐናና ኢያቄም በዘመኑ ለነበሩ ለዕብራውያን ሰዎች ዛሬ እንደምንናገረው ጉራ አልነፉ። በጣም የብሉይ ኪዳን ሴቶች እጅግ የሚያስገርሙ ሴቶች ናቸው። ልጅ ሲወልዱ የሆነ ነገር ሲያገኙ በጣም ራሳቸውን ይሸፍኑ፣ ራሳቸውን ዘግተው ራሳቸውን ይሰውሩ ነበር። ቅዱስ ዮሐንስ ሲጸነስ ቅድስት ኤልሳቤጥ ለ6 ወር ተሸሽጋ እንደነበረ
መጽሐፍ ቅዱስ ይነግረናል። እና የቀደሙ እናቶች አባቶቻችን ሕይወታቸው ራሱ የተሰወረ ነው። በጣም በቅድስና በንጽህና ያጌጡ ራሳቸው ለእግዚአብሔር ያስገዙ ዛሬ ምን ያህል ሰዎች ነን? ራሳችንን እንኳን መግዛት ያቃተን ሰዎች አለ እንኳን ለእግዚአብሔር መገዛት ይቅርና ማለት ነው። እና እመቤታችን ቅድስት ድንግል ማርያም ከሐና ከኢያቄም የተገኘችበት ምስጢር ይሄ ነው። ጽንሰታ ለማርያም ብለን ነሐሴ 7 ስናከብር ይሄን ልናስብ ይገባል። የእመቤታችን መጸነስ ለዓለም ድህነት ውጥን የተወጠነበት ነው። አስደናቂ የሆነውን ነገር ልንገራቸው። አባት አንገታቸውን እንደሚያገዝፉ እንደ ዕብራውያን ሴቶች በዋዛ በፈዛዛ ያደግሽ አይደለም፣ ይልቁ በቤተ መቅደስ የቅዱሳን መላእክትን ድምፅ የቅዱሳን መላእክትን ዝማሬ በመስማት አደግሽ እያለ ያመሰግናታል። ይሄ ምን ማለት ነው ብለን ከጠየቅን በነገራችን ላይ በዘመኑ የነበሩ የእስራኤል ሴቶች በጣም አንገታቸው የገዘፈ ሲባል ወይም ረጅም ናቸው ለማለት ሳይሆን ታቸው ይመኩ ነበረ። በጣም በተለይ በኦር ሴቶች ዓለማዊ ውበትን፣ ትዕቢትን እንደገና ደግሞ ሲከተሉ እመቤታችን ቅድስት ድንግል ማርያም ግን ራሷን በንጽህና በቅድስና በትህትና የሰወረች እናት ናት። እንዲህ በጣም የሚገርማችሁ ነገር እመቤታችን እኮ አምላካችንን ኢየሱስ ክርስቶስን ጸንሳ እንኳን በማኅፀኗ ተጠብቀው ነበር ነው የሚለን። እንዲያረገ ዮሴፍ እስኪጨነቅ በወጣ በገባ ቁጥር ከእመቤታችን ከቅድስት ድንግል ማርያም ጋር የሆነ ቦታ እንኳን ይዟት በሄደ ቁጥር በጣም ነበር የሚጨነቀው። ለምን? በጣም በእስራኤል ባህል አንዲት ሴት ይላል በጣም ከባድ ነው እና ባህላቸው፣ ስርዓታቸው በጣም አስጨናቂ ነው። ያንን ስለሚያውቅ ነው ዮሴፍ በጣም ይጨነቅ ነበር። እንዲሁም ዮሴፍ ማርያምን ለመውሰድ አትፍራ ብሎ መልአኩ እስኪነግረው ድረስ ከማን እንደጸነሰች እስከሚነግረውና እስከሚያረጋግጥለት ድረስ ዮሴፍ በብዙ ይጨነቅ ነበር። በጣም ብዙ ጊዜ ያመነታ ነበርና እመቤታችን ግን ያን ሁሉ እያወቀች በልቧ ተሰውረው ተጠብቀው በጣም ትሁትና የርኅራኄ መጨረሻ ናት እመብርሃን እና ያንን እየጠበቀች የኖረች ናት ነው። ለዛ ነው ከዕብራውያን ሴቶች ሲለያት እመቤታችን በጣም በትህትና ያደገች ናት። በቤተ መቅደስ የቅዱሳን መላእክትን ዜማ ስትሰማ የኖረች ሴቶች ለውበታቸው፣ ለቁንጅናቸው፣ ለጸጉራቸው በጣም ስራ ፈት ናቸውና ያንን ነገር ሲያደርጉ ነው የሚውሉት። እመቤታችን ግን በቤተ መቅደስ ሐር ወርቅ ስትፈትል ስታስማማ ደግሞ የእግዚአብሔርን ቃል በጣም የምታጠና ናት። ምክንያቱም ነፍሴ እግዚአብሔርን ታከብረዋለች፣ መንፈሴ በአምላኬ በመድኃኒቴ ሐሴት ታደርጋለች ብላ ያንን ጸሎት የጸለየችው እኮ እመቤታችን አንባቢና በጣም ትጉ ሴት ስለነበረች እና የቅድስት ድንግል ማርያም ጽንሰትን ስናስብ ደግሞ ውልደቷ ይመጣል፣ ግንቦት ልደታ ደግሞ ሕይወቷ ይመጣል እና በእውነት የወላዲት አምላክ የቅድስት ድንግል ማርያምን ፍቅሯን በልባችን ጣዕሟን በአንደበታችን ያሳድርብን። በእውነት አባቶቻችን አባ ሕርያቆስ አባታችን ቅዱስ ኤፍሬም በተለይ በዚህ በጾመ ፍልሰታ ተጠቅመውባታል። ቅድስት ድንግል ማርያም የእውቀታቸው ምንጭ የጥበባቸው ሁሉ መገኛ ነበረችና ደግሞ አባ ሕርያቆስ በአንድ ወቅት የእመቤታችን ቅድስት ድንግል ማርያምን ቅዳሴ ሊቀድስ በተለይ ተራው ደረሰና በጣም በቃ ናቁት። በማሁን ገብቶ ምን ሊቀድስ ነው? እስኪ ጉዱን እናያለን ብለው አባታችን ላይ ተዘባበቱ እና እመቤታችን ልማዷ ነው። በነገራችን ላይ እግዚአብሔር አምላክ ለተጠቁ፣ ለተናቁ፣ ለተገፉ ጥበብን ምስጢርን መግለጥ ልማዱ ነው እና እመቤታችን ቅድስት ድንግል ማርያምን ይህ አባት ገባ፣ በጣም ጸለየ፣ ሰላም ለኪ ያለ አለቀሰ። እመቤቴ ማርያም ኑ በዕለተ ቀንሽ ገብቻለሁ። ደግሞ ቀኑ 21 ነው እና በጣም ተጨነቀ። ከዛ ቅዳሴውን እየቀደሰ እያለ ግን አዲስ ቅዳሴ ነው የተጀመረለት። እመቤታችን ጥበቡን ገለጠችለት። ምስጋናዋን እንደ ባህር አሸዋ በእውነት እንደ ሰማይ ከዋክብት አበዛችለት። አዲስ ቅዳሴ ተሰምተው የማያውቅ እነሱ ራሱ ኧረ ምንድን ነው ብለው እስኪጨነቁ ማለት ነው። ጎሳ ልብየ ቃለ ሰናየ፣ ጎሳ ልብየ ቃለ ሰናየ፣ ጎሳ ልብየ ቃለ ሰናየ ብሎ ልቦናዬ በጎ የሆነውን ምስጢር የእመቤታችንን የድንግል ማርያምን ነገር አወጣ። ልቦናዬ በጎ ነገርን አወጣ። እኔስ የማርያምን ቅዳሴ ይናገራለሁ፣ በማብዛት አይደለም እያለ በጣም የሚያምረውን አባቶቻችን ዛሬ በዜማ የምንሰማው በጣም ውብ የሆነውን ቅዳሴ ደረሰ። እመቤታችን ጸጋውን አብስታለን ከውርደት ያዳነችው እናት ናት እና ውድ የኪሩ ሚዲያ ተከታታዮቻችን እመቤታችን ልትባርከን እንድትጠብቀን ከተፈለገ በእውነት በቤቷ በትህትና እናገልግል። ቅዳሴዋን በሚገባ በስርዓት ያለ መቀለድ እናስቀድስ። ይህ ወር በጣም አመቺ ነው። 16ቷን ቀን የበረታ ሱባኤ ገብቶ
በጣም የበረታ ደግሞ በሌላ ገዳም ሄዶ ባለበትም ያለበትንም ቦታ ደግሞ በዓት ገዳም አድርጎ እየኖረ በረከት የሚያፍስበት በጣም አስደናቂ ወር ነው ነሐሴ ወርና እመቤታችን በእውነት በዚህ በተቀደሰው ቀን በዕለቷም ደግሞ ነሐሴ 7 እንግዲህ በጣም ድንቅና ዓመታዊ ክብረ በዓሏ ነው። እመቤታችን የተጸነሰችበት ነው። ይህንን ክብረ በዓል በጋራ ሆነን በፍቅር እንድናከብር እግዚአብሔር አምላክ ያግዘን። በእውነት ሰምቶ ከመጥፋት አምኖ ከመበተን ይሰውረን። የአብርሃም እንግድነት፣ የይስሐቅ መዓዛ፣ የያዕቆብ መንሰላል የሆነች ወላዲተ አምላክ ወላዲተ ቃል ወላዲተ ሰብ ማምላክ ፍቅሯን በልባችን ጣዕሟን በአንደበታችን ታሳድርብን። በተለይ በዚህ በወርሃ ፍልሰታ እንግዲህ በተለይ አባቶቻችን በትርጓሜ የሚሉታልና በተለይ ከተነበበ በኋላ ሰአሊ ለነ ቅድስት ይባላል እና ይህንን ሊቁ ሲተረጉመው በእውነት ስርጉት በቅድስና አይደለም የሚለው ንጽሕት በድንግልና በእውነት ፍቅሩን ጸጋውን እንዳይነሳ ለምኝልን አይምሮውን ልቦናውን አሳድሪብን ሳይብን እያሉ ይጸልያሉ፣ ስለኛ ይቃትታሉና የአባቶቻችን የካህናት በረከት። ሳምንት ደግሞ በሌላ ቪዲዮ እስከምንገናኝ እግዚአብሔር አምላክ የምህረት የበረከት ጾም ያደርግልን። ቃለ እግዚአብሔሩን ደግሞ ሰምተን የምንቀየርበት እንዲሁም በእመቤታችን በፍልሰታ እጅግ ዘርፈ ብዙ በረከቶች ስላሉ እነሱን የምናገኝበት ልን ደግሞ ጾመ ፍልሰታውን በፍቅር በሰላም አስፈጽሞ ለእመቤታችን ለእርገቷ በሰላም ያደርሰን። ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ለብዙዎች እንዲዳረስ አቅም እንዲኖረው ጉልበት እንዲኖረው የሁላችሁ መገዛ ያስፈልጋልና ውድ ኦርቶዶክሳውያን ከዚህ ጋር ተያይዞ በተለይ ኮላቦሬሽን በማድረግ የዲያቆን ኢዮብ ጌታቸው የዩቲዩብ ቻናል አለ። በደንብ ወንድማችን በተለይ አሁን ላይ በጣም ዘርፈ ብዙ የሆነ አስተማሪውን መርሃ ግብራትን እያዘጋጀልን ስለሆነ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። በዚህ አጋጣሚ መልካም ቆይታ ይሆንልን። መልካም ሰናይ ጊዜ